ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችንን በድጋሚ ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግበትን ፕሮግራማችንን እነሆ ከዚህ ሰዓት ጀምሮ በይፋ ጀምረናል። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ውድ ቤተሰቦቻችን በዚህኛው ፕሮግራማችን አብራችሁን ስትቆዩ ስምና አድራሻችሁን እየጻፋችሁ ኮሜንት ቦክስ ላይ ሀሳቦቻችሁን እንድጽፉልን በአክብሮት እንጋብዛለን። እኛ ደግሞ በፕሮግራማችን መጨረሻ ስምና አድራሻችሁን የጻፋችሁ ቤተሰቦቻችንን መልሰን ወደ እናንተው የምናደርስ ነው የሚሆነው። ከዓለም ዋንጫው ጋር በተያዘ ከዛ ውጪ ከዝውውር ጉዳዮች ጋር በተያዘም ሀሳቦቻችሁን ልታጋሩ እንችላላችሁ። እኛ ግን ዛሬ ከእናንተ ጋር ቆይታን ስናደርግ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን በስፋት እናነሳለን። ታማኝ የሚባሉ የመረጃ ምንጮች ሰፋ ያሉ የዝውውር ጉዳዮችን አሁን እያነሱ ይገኛሉ። ከፈረንሳይ፣ ከጀርመን እንዲሁ ከእንግሊዝ ከጣሊያን የወጡ ተአማኝ የሚባሉ የመረጃ ምንጮችን መሰረትና ዋቢ በማድረግ የዝውውር ጉዳዮችን ዛሬ እያነሳሳን ቆይታን እናደርጋለን። ፉአድ ባሩ ይህንን ፕሮግራም እየመራው ቆይታን አደርጋለሁ። እናንተም ሀሳብ አስተያየቶቻችሁን እየጻፋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንገናኝ የማንቸስተር ዩናይትድ፣ የአርሰናል፣ የቼልሲ፣ የሊቨርፑል፣ የሪያል ማድሪድ፣ የባርሴሎና እና ሌሎችንም የአውሮፓ ታላላቅ ክለቦች ጨምረን የዝውውር ጉዳዮቻቸውን ሰፋ አድርገን እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። አብራችሁኝ ነው። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን የመጨረሻ ልምምዱን ሰርቷል። ዛሬ ከማላዊ ብሔራዊ ቡድን ጋር ሁለተኛ የአቋም ፍተሻ ጨዋታ ያለበት የኢትዮጵያ ብሔራዊ ቡድን የመጨረሻ ልምምዱን ትላንትና ማድረጉን ነው የተመለከት ነው። ብሔራዊ ቡድናችን ትላንትና ከ10 ሰዓት ጀምሮ ነው በድሬዳዋ ስቴዲየም ልምምዱን ሲሰራ የተመለከት ነው። በልምምዱ ወቅትም ሁሉም የብሔራዊ ቡድኑ ተጫዋቾች በመልካም ጤንነት ላይ እንደሚገኙ ነው የተገለጸው። የኢትዮጵያና የማላዊ ሁለተኛው የወዳጅነት ጨዋታ ዛሬ ምሽት 12 ሰዓት ሲል በድሬዳዋ ስቴዲየም ይደረጋል። የመጀመሪያ የወዳጅነት ጨዋታቸውን ባለፈው ቀን ማድረጋቸው ይታወሳል። የኢትዮጵያ ብሔራዊ ቡድን 1-0 አሸንፎ እንደነበር እናስታውሳለን። በድጋሚ ሌላ የወዳጅነት ጨዋታ ዛሬ ምሽት 12 ሰዓት ላይ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። ከዛ ውጭ ግን ትላንትና የተደረጉ ጨዋታዎችን ደግሞ እንመልከት። በተለያዩ እንግዲህ አህጉራት የተለያዩ ወዳጅነት ጨዋታዎች ተደርገዋል። በተለይ ለዓለም ዋንጫ የረዳቸው ዘንድ በርከት ያሉ ብሔራዊ ቡድኖች የወዳጅነት ጨዋታዎችን ሲያደርጉ ተመልክተናል። ከነዚህ መካከል በዘንድሮ የዓለም ዋንጫ ላይ ትልቅ ግምት ከሚሰጣቸው ብሔራዊ ቡድኖች መካከል አንደኛው የሆነው ፈረንሳይ ብሔራዊ ቡድን ትላንትና ከኖርዘርን አይርላንድ ጋር የወዳጅነት ጨዋታውን ምሽት ላይ አድርጎ ነበር። ይህንንም ጨዋታ ፈረንሳይ 3-1 በሆነ ውጤት ነው ማሸነፍ የቻለችው። ሶስቱንም ግቦች ማስቆጠር የቻለው ማይክል ኦሊሴ ነው። በጣም ግሩም የሆኑ ጎሎችን ማስቆጠር የቻለበት ጨዋታ ሆኖ ተጠናቋል። ፈረንሳይም ኖርዘርን አይርላንድን 3-1 በሆነ ውጤት ማሸነፍ የቻለችበት ውጤት ሆኗል። ሌላኛው ኔዘርላንድና ኡዝቤኪስታን ያደረጉት መርሃ ግብር ነው። ይህ ጨዋታ ደግሞ በኔዘርላንድ የ2-1 አሸናፊነት የተጠናቀቀ ጨዋታ ነው። ኮዲ ጋክፖ በጨዋታው ላይ 2 ጎሎችን ማስቆጠር ችሏል። አንደኛው በፍጹም ቅጣት ምት እንዲሁ ሁለተኛውም በፍጹም ቅጣት ምት የተቆጠሩ ጎሎች እንደነበሩ ነው የተመለከትነው። 2 ጎሎችን ማስቆጠር ችሏል ለኔዘርላንድ ብሔራዊ ቡድን ኮዲ ጋክፖ። እንግዲህ ከኔዘርላንድ ብሔራዊ ቡድን ጋር አዲሱ ዜና የጁሪያን ቲምበር በጉዳት ምክንያት ከዚህ ዓለም ዋንጫ ውጪ መሆን ነው። በኋላ ላይ የዓለም ዋንጫ መረጃዎችን በስፋት ስናነሳም ከምናነሳቸው መረጃዎች መካከል የሚሆን ይሆናል። በአጠቃላይ ግን ከዓለም ዋንጫ ውጭ መሆኑ የተረጋገጠ ጉዳይ ሆኗል። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የምንጀምረው። ከዛም ወደ ሌሎች ክለቦች የምናመራ ይሆናል። የማንቸስተር ዩናይትድ የዝውውር ጉዳዮችን በማስቀደም እንጀምር የዛሬ ፕሮግራማችንን። በዚህ የዝውውር መስኮት በትልቁ ስራ የሚበዛበት ቡድን ማን ነው የሚል ጥያቄ ቀርቦለት ነበር። በዝውውር ዜና ዘጋቢዎች መካከል በጣም ታማኝ ከሚባሉት የመረጃ ምንጮች አንደኛው የሆነው ዳቪድ ኦርነስቲን እንደሚናገረው ከሆነ በዚህ የዝውውር መስኮት እመኑኝ እንደ ማንቸስተር ዩናይትድ ስራ የሚበዛበት ቡድን የለም ሲልም ነው የተናገረው። ዩናይትዶች በዝውውር መስኮቱ ላይ በጣም በርከት ያሉ ዝውውሮችን ለማድረግ እቅዶችን ይዘው እየተንቀሳቀሱ ነው። ስለዚህ በእኔ እምነት በዚህ የክረምት የተጫዋቾች የዝውውር መስኮት አንድ ስራ የሚበዛበት የእንግሊዝ ፕሪሚየር ሊግ ክለብ እንድጠቅስ ብትጠይቁኝ ማንቸስተር ዩናይትድን ነው የምነግራችሁ ሲልም
ይናገራል። ዳቪድ ኦርነስቲን እና ዩናይትዶች በዚህ ክረምት በርከት ያሉ ተጫዋቾችን ለማስፈረም ጥረቶችን ያደርጋሉ ተብሎ ይታመናል። ማንቸስተር ዩናይትዶች እንግዲህ ከሚመለከቷቸው ተጫዋቾች መካከል የሚነሳው በተለይ ወደ ማንቸስተር ሲቲ ለማምራትም ቅርብ እንደሆነ እየተነገረ የሚገኘው የኤሊዮት አንደርሰን ጉዳይ ይገኝበታል። ማንቸስተር ዩናይትድ ምንም እንኳን ይህንን ተጫዋች የማግኘት እድሉ አሁን ላይ ጠበብ እያለ ቢመጣም ምክንያቱም ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም በጣም እየቀረቡ ነውና ዩናይትዶች ተጫዋቹን የማስፈረም እድላቸው እየጠበበ ነው። ነገር ግን አሁንም ቢሆን እዚህ ተጫዋች ዝውውር ላይ ያላቸውን ጽኑ ፍላጎት እንደቀጠሉ ናቸው። ወይም ደግሞ ማንቸስተር ሲቲ ትንሽ እንኳን የሚያዳልጠው ከሆነ ማንቸስተር ዩናይትዶች ለማስፈረም ከኋላ ሆነው ሁሉንም ነገር እየተመለከቱ እንዳለ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የማንቸስተር ዩናይትድ የበላይ ኃላፊዎች 100 ሚሊዮን ፓውንድ የሚገመተው ተጫዋች ላይ ፉክክሩን ማሸነፍ እንደሚችሉ ያምናሉ የሚል መረጃ ወጥቷል። ነገር ግን ማንቸስተር ሲቲዎች በጣም እየቀረቡ ይገኛሉ። ምክንያቱም የመጀመሪያ ዙር ጥያቄ አቅርበው ውድቅ ተደርጎባቸዋል። ከዛ ውጭ ደግሞ ሁለተኛ ዙር ጥያቄ ከፍተኛ ገንዘቦችን ለማቅረብም እንዲሁ ኖቲንግሃም ፎረስትም ሊስማማበት የሚችል ክፍያ ለማቅረብም በቅርቡ ዝግጁ እንደሆኑ ፋብሪዚዮ ሮማኖ መናገሩ የሚታወስ ጉዳይ ነው። ማንቸስተር ዩናይትድን በዚህ የክረምት ተጫዋቾች የዝውውር መስኮት የለቀቀውና በተለይ ባለፈው ደግሞ የውድድር ዓመት በጣም ጥሩ አቋሙን ሲያሳይ የነበረው ተጫዋች የሆነው ካሴሜሮ አሁን ላይ እንግዲህ ማንቸስተር ዩናይትድን በለቀቀበት ሰዓት አንድ ምክሩን ለግሷቸው እንደነበረ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ይህንን ቡድን በተመለከተ አንድ ምክርን ለግሷቸው ነበር ተጫዋቾችን እንዲያመጡ። ይህም እንዲያመጡት የጠየቀው ተጫዋች ደግሞ ኤደርሰን እንደነበር ነው ይፋ የተደረገው። ብራዚላዊው የቀድሞ የማንቸስተር ዩናይትድ አማካይ ካሴሜሮ ከማንቸስተር ዩናይትድ ጋር ከመለየቱ ጥቂት ቀናት አስቀድሞ ነው ለማንቸስተር ዩናይትድ ባለስልጣናት ድረስ ሄዶ የኤደርሰንን ዝውውር እንዲፈጽሙ የሚገባ እንደሆነ ማሳሰቢያ ሰጥቷቸው ነበር ተብሏል። የማንቸስተር ዩናይትድ ሰዎችም ይህንን ምክር የሰሙ በሚመስል መልኩ ዝውውሩን በቀናት ልዩነት መፈጸማቸው ነው የተነገረው። ካሴሜሮ ስለ ሀገሩ ልጅ ስለ ኤደርሰን ሰፋ ያሉ ጉዳዮችን ለማንቸስተር ዩናይትድ አመራሮች እንደነገራቸው የዩናይትድ አመራሮችም ስካውቶቹን እንግዲህ በደንብ ሲመለከቱት የነበረ በዚህ የዝውውር መስኮት ብቻ ሳይሆን ባለፉት የዝውውር መስኮቶችም ይህን ተጫዋች ሲመለከቱት እንደነበር የምናስታውሰው ጉዳይ ነውና በዚህ ምክንያትም በደንብ ተመልክተውት በአጠቃላይ ወደ ማንቸስተር ዩናይትድ ካመጧቸው ዝውውሮች መካከል አንደኛው መሆኑና መረጋገጡ የምናስታውሰው ጉዳይ ነው። ውድ ቤተሰቦቻችን ሌላኛው የምናነሳው ጉዳይ ከጣሊያን የሚወጡ ወሬዎች ውሸት ናቸው ብሏል ፋብሪዚዮ ሮማኖ። ቶናሊ ወደ ማንቸስተር ዩናይትድ ለመዘዋወር በጭራሽ እንዳልተቃረበ ነው ፋብሪዚዮ ሮማኖ የሚናገረው። የሂደቱ አጠቃላይ ወጪም ደሞዙና የዝውውር ዋጋውን ጨምሮ በጣም ከፍተኛ በመሆኑ የማይሆን የዝውውር አማራጭ ይመስላል ብሏል ፋብሪዚዮ ሮማኖ። ከወደ ጣሊያን የሚወጡ የመረጃ ምንጮች እንደሚያሳዩት ከሆነ ግን ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በጣም ከጫፍ ደርሷል የሚሉ መረጃዎች በትልቁ ሲያጋሩ እንደነበር ተመልክተናል። ነገር ግን ፋብሪዚዮ ሮማኖ ይሄ ነገር በፍጹም የተሳሳተ መረጃ ሲል ይናገራል። ቶናሊ ወደ ዩናይትድ ለመዘዋወር በጭራሽ አልቀረበም። በተለይ ደሞዙና የዝውውር ዋጋው ከፍተኛ መሆኑ ዩናይትዶች እዚህ ተጫዋች ላይ እንዳይንቀሳቀሱ አድርጓቸዋል ሲል ነው የተናገረው። ጋሪ ኔቭል ትናንትና ከሪዮ ፈርዲናንድ ጋር በነበረው የሪዮ ፈርዲናንድ ፖድካስት ላይ የተለያዩ ጉዳዮችን አንስተዋል። ከነዚህ መካከል ስለ ኮል ፓልመር ተናግሯል። የሚወሩት ወሬዎች ያሉ ፓልመር ወደ ኦልትራፎርድ ካመራ ለማንቸስተር ዩናይትድ የወርቅ ያክል ውድ ፊርማ ሊሆን ይችላል ይላል ጋሪ ኔቭል ሲናገር። ነገር ግን ይሄ ነገር ሊከሰት ይችላል ብዬ አላስብም። እንደ ፓልመር አይነት ተጫዋች በገበያው ላይ ጥቂት ናቸው። እንዲሁም እንዲህ አይነት ተጫዋቾችን በየጥቂት ዓመታት አንድ ጊዜ ብቻ ነው የሚገኙትና ፓልመርን ማግኘት በጣም ከባድ ይሆናል ሲል ጋሪ ኔቭል ይናገራል። ነገር ግን ማንቸስተር ዩናይትድ ይህን ተጫዋች ማስፈረም የሚችል ከሆነ ግን በጣም ትልቅ ወርቅን እንዳገኙ ቆጥሯለሁ ሲልም ነው የተናገረው። ሌላኛው ጋሪ ኔቭል የዩናይትድን ጨዋታዎች በሚተነትንበት ወቅትም የሚሰነዘርበት ትችት ላይ ሀሳቡን ሰጥቷል። ሲቲ የፕሪሚየር ሊግ ዋንጫን እንዲያሸንፍ ትፈልጋለሁ ብትሉኝ በጭራሽ ዋንጫው አጠገብ እንዲደርሱ እንኳን አልፈልግም ይላል ጋሪ ኔቭል ሲናገር። በግልጽ ለመናገር ሊቨርፑልም ሆነ ማንቸስተር ሲቲ በህይወታቸው ዳግመኛ አንድም የእግር ኳስ ጨዋታን ባያሸንፉ ደስ ይለኛል። ነገር ግን ምን መሰላችሁ፣ እኔ ሙያዊ ብቃቴን ጠብቄም ስራዬን በተሻለ መንገድ ለመስራት እሞክራለሁ። ምናልባት ስለ ማንቸስተር ዩናይትድ በሚሆነው ጊዜ አንዳንድ ጊዜ ስሜታዊ ይሆናል። የእነሱን ጨዋታ መዘገብ ለእኔ ትልቁ ፈተናዬ ነው። ዩናይትድ ደካማ ጨዋታ በሚያሳይበት ጊዜ በቡድኑ ላይ በጣም የምጠነክር ወይም የሚጨክል ሊመስለኝ ይችላል። ምናልባትም ሁልጊዜም ትክክለኛ ሚዛንን መጠበቅ ላይ ይሳካልኝ ይችላል። ነገር ግን ክለቤ የቀድሞ ክለቤ ስለሆነ ምናልባት ልጨክንበት እችላለሁ እንጂ እንግዲህ ሌሎቹ ክለቦች ማንቸስተር ሲቲና ሊቨርፑል በጭራሽ በህይወት ዘመኔ አንድ ጨዋታ እንኳን ሲያሸንፉ ባልመለከታቸው
ደስ ይለኛል ሲልም ጭምር ነው የተናገረው። ጋሪ ኔቭል ነው ይህንን ሀሳብ የሰጠው። ሌላኛው የሚነሳው ጉዳይ ማንቸስተር ዩናይትድ የዌስትሃም ዩናይትዱን ማቴዎስ ፈርናንዴስን ለማስፈረም በሚደረገው ፉክክር ላይ አሁን አንድ እርምጃ ወደፊት እየቀረበ እንደሚገኝ የሚያሳዩ መረጃዎች ወጥተዋል። የዩናይትድ የበላይ አመራሮችም ከመዶሻዎቹ የበላይ አመራሮች ወይም ከዌስትሃም ዩናይትድ አመራሮች ጋር ቀጥተኛ ንግግር ለማድረግም ዝግጁ እንደሆኑና ንግግር ማድረግ እንደጀመሩም ነው የቅርብ የማንቸስተር ዩናይትድ የመረጃ ምንጮች ይፋ ያደረጉት። ምንም እንኳን ማንቸስተር ዩናይትድ ከተጫዋቹ ቡድን ጋር ከዌስትሃም ዩናይትድ ጋር ይፋዊ ንግግሮችን ቢጀምርም በጭራሽ ግን 80 ሚሊዮን ፓውንድ ለመክፈል ዝግጁ አይደሉም የሚል መረጃ ግን ይፋ ተደርጓል። በቀጣይ ቀናት ውይይቶቹ ይቀጥላሉ ተብሎ ይታሰባል። ዩናይትዶች ዝውውሩን ማንዛዛት ወይም ደግሞ ረጅም አላስፈላጊ ውዝግቦች ውስጥ የመግባት ምንም አይነት ፍላጎት የላቸውም። የዌስትሃም ዩናይትድ ወቅታዊ ውስጣዊ ችግር ድርድሩን ሊያወሳስበው ቢችልም ተጫዋቹ ግን ወደ ፕሪምየር ሊጉ ክለብ ለመዘዋወርም ከፍተኛ ፍላጎት እንዳለው ነው በተደጋጋሚ የሚነገረው። የዌስትሃም ዩናይትድ ሊቀመንበር ከፍተኛ ባለድርሻ አካል የሆኑት ዴቪድ ሱሊቫን ከኃላፊነት መነሳቱን ተከትሎ በክለብ ውስጥ አሁን ትርምስ የተፈጠረበት ጊዜ እንደሆነ ይፋ ተደርጓል። ማቴዎስ ፈርናንዴስ በማድሪድ በፓሪስ ሰን ዠርሜን እንደሚፈለግ ቢዘገብም ተጫዋቹ ግን ለማንቸስተር ዩናይትድ ቅድሚያ እንደሚሰጥ በርካቶች ያረጋገጡት መረጃ ነው። ተጫዋቹ ማንቸስተር ዩናይትድን መቀላቀልን ምርጫው ያደርጋል የሚል መረጃ በትልቁ እየወጣ ነው። ለማንቸስተር ዩናይትድ መጫወት የተለየ ስሜት አለው ብሏል ፖርቱጋላዊው አማካይ ብሩኖ ሚጌል ፈርናንዴስ። ለማንቸስተር ዩናይትድ መጫወት በመቻሉ ምንጊዜም አመስጋኝ እንደሆነ ይናገራል። ለማንቸስተር ዩናይትድ መጫወት የተለየ ስሜትም አለው ሲል ነው የሚናገረው። ሁሉም ሰው ወደዚህ ክለብ ሲመጣ በአውሮፓ ቀዳሚውን ደረጃ መያዝ እንዳለብንና ዋንጫዎችን ማሸነፍ ግዴታችን እንደሆነ እያሰበ ነው። ምክንያቱም የክለቡ ታሪክ ይሄ የኃላፊነት ስሜትም ውስጥ ላይ ይፈጠራል ሲልም ነው የተናገረው። በማንቸስተር ዩናይትድ መጫወትም የተለየ ስሜትን ይፈጥራል ሲልም ጭምር ይናገራል። ይህንን ሀሳብ የሰጠውም የማንቸስተር ዩናይትድ ካፕቴን ብሩኖ ሚጌል ፈርናንዴዝ ነው። የአርሰናልን መረጃዎች ደግሞ እንንገራችሁ። አርሰናሎች ባለፉት ጥቂት ቀናት ከአንድ ተጫዋች ጋር ለመስማማት ከጫፍ መድረሱ የሚታወቅ ጉዳይ ነው። ይህ ተጫዋች ታዳጊ ተጫዋች ነው። ጀረሚ ሞንጋን ለማስፈረም የሚደረገውን ጥረት አሁንም እንደቀጠለበት ነው። አርሰናል ድርድሩንም አጠናክሮ እንደቀጠለ ነው ፋብሪዚዮ ሮማኖ የመረጃ ምንጩ ይፋ እያደረገ እንደሚገኝ የሚታወቀው ጉዳይ እንደሆነ ይፋ ተደርጓል። ሌላኛው ከአርሰናል ጋር በተያዘም የሚነሳው ጉዳይ አሌክስ ስኮት ከቦርንመዝ ጋር በዚህ የክረምት ተጫዋቾች የዝውውር መስኮት የሚለያይበት እድሉ እንዳለ የሚታወቅ ጉዳይ ነው። ይህ ተጫዋች ምናልባት ከቦርንመዝ ጋር የሚለያይ ከሆነ የአውሮፓ ቻምፒየንስ ሊግ ተሳትፎ ያለውን ክለብ የመቀላቀል ትልቅ ፍላጎት እንዳለው የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ስለዚህም ከነዚህ መካከል አርሰናል አንደኛው ምርጫው ሊሆን እንደሚችል ወይም ደግሞ ከአማራጮቹ መካከል ሊሆን እንደሚችል እየተነገረ ነው። እርግጥ ነው የቀድሞ አሰልጣኙ አንዶኒ ኢራኦላ አሁን ላይ በሊቨርፑል ቤት ይገኛሉ። ከዛ ውጭ ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ እንደሆነ ቢነገርም አሌክስ ስኮት ከአርሰናል ጋርም ስሙ ሊያያዝ የሚችል አይነት ተጫዋች እንደሆነ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። አርሰናል ከዓለም ዋንጫው በኋላ ዊሊያም ሳሊባም ስር የሰደደ የጀርባ ችግርን ለማከም ቀዶ ጥገና ይደረግለት እንደሆነ ይወስናል ብሏል። የፈረንሳዩ ታማኝ የሚባለው የመረጃ ምንጭ ሌኪፕ ነው ይህንን መረጃ ያጋራው። በሳምንቱ መጨረሻ ላይ በተደረገ የልምምድ ክፍለ ጊዜ ዊሊያም ሳሊባ በካሌፎንቴን ውስጥ እንግዲህ በተደረገ የልምምድ ጊዜ ህመም ሲሰማው ወገቡን እንደያዘ ታይቷልና ምናልባት ከዓለም ዋንጫው መጠናቀቅ በኋላ ያንን ህመሙን ሙሉ ለሙሉ ለማጥፋት ቀዶ ጥገና እንዲያደርግ ይደረጋል ተብሎ ይታሰባል። ዊሊያም ሳሊባ አሁን ላይ ወደ ሙሉ የአካል ብቃቱ የተመለሰ ሲሆን ፈረንሳይ ደግሞ ከኖርዘርን አየርላንድ ጋር ያደረገችው ጨዋታ ላይ ቋሚ አስተላለፍ ውስጥ ትላንትና ተካቶ ተመልክተነዋል። ነገር ግን እንግዲህ ጉዳቱ ግን ስር የሰደደ እንዳይሆንበት ግን ቀዶ ጥገናዎችን ከዓለም ዋንጫው መጠናቀቅ በኋላ ሊያደርግ የሚችልበት እድሉ እንዳለ እየተነገረ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ስለዚህም ይህን ነገር ያደርጋል ተብሎ ይታሰባል። ሌላኛው አርሰናል ዘንድሮ አስደሳችና ትልቅ አይን ውስጥ የሚገባ ዝውውርን ያደርጋሉ ብዬ እጠብቃለሁ ብሏል ዳቪድ ኦርነስቲን ሲናገር። ዝውውሮቹ በቁጥር ብዙ ባይሆኑም ጥራት ላይ ያተኮረ ግን ዝውውሮችን አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት እንደሚያደርግ አስባለሁ ሲል ነው ዳቪድ ኦርነስቲን የተናገረው። ስለዚህ አርሰናሎች በጣም ትልቅ ትኩረት የሚሰጣቸውን በጣም በትልቁ አይን ውስጥ መግባት የሚችሉ ዝውውሮችን ሊያደርግ ይችላል ሲል ይናገራል። አርሰናል በዚህ የዝውውር መስኮት በትልቁ ስማቸው እየተነሳው የሚገኘው ከሞርጋን ሮጀርስ፣ ከሳንድሮ ቶናሊ ከዛ ውጭ ደግሞ ከአጥቂ ከሆነው ሁሊያን አልቫሬዝ ጋር እንደሆነ ይታወቃል። እርግጥ ነው የሁሊያን አልቫሬዝ ጉዳይ በትልቁ ሊመለከቱት የሚፈልጉት ጉዳይ እንደሆነ እየተነገረ ነው። ነገር ግን እዚህ ተጫዋች ላይ ያለው ፉክክር አሁን እየጠነከረ መጥቷል። አንደኛ አትሌቲኮ ማድሪድ እዚህ ተጫዋች ላይ
እስከ 150 ሚሊዮን ዩሮዎችን ይፈልጋል። ከዛ ውጭ ደግሞ ባርሴሎና ትልቁ ፈላጊ ሆኖ ተጫዋቹም ወደ ባርሴሎና የማምራት ፍላጎት እንዳለው ይነገራል። ፓሪስ ሳን ዠርሜንም ሌላኛው ፈላጊው ክለብ እንደሆነ ሲነገር ነበር። ትላንትና ደግሞ ይፋ በተደረገ መረጃ መሰረት የአትሌቲኮ ማድሪድ የከተማ ተቀናቃኝ የሆነው ሪያል ማድሪድ ተጫዋቹን ለማስፈረምም እንቅስቃሴዎችን ሊጀምር የሚችልበት እድሉ እንዳለው የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉና ከባድ ፉክክሮች ይጠብቁታል ተብሎ ይታሰባል። አርሰናሎች የሊጉ ሻምፒዮኖች በቅርብ ቀናት ውስጥም ስለ ሳንድሮ ቶናሊ ሁኔታ ንግግሮችን አድርጓል ተብሎ ይታሰባል። ሳንድሮ ቶናሊ በዚህ የክረምት ተጫዋቾች የዝውውር መስኮት ገበያው ላይ ከሚገኙ ተጫዋቾች አንደኛው ነው። ነገር ግን ተጫዋቹ ላይ የተለጠፈበት ዋጋ ግን በርካቶችን እያሸሸ እንደሚገኝ ይታወቃል። ነገር ግን አርሰናል በጥርም የዝውውር መስኮት ተጫዋቹን ለማስፈረም ጥረቶችን አድርገው ነበር። ስለዚህ በዚህ የክረምት ተጫዋቾች የዝውውር መስኮትም ያንን ጥረታቸውን አጠናክረው ይቀጥላሉ ተብሎ እንደሚታመን ነው የመረጃ ምንጩ ይፋ ያደረገው። ከዚህ ተጫዋች ጋርም ንግግሮችን ለማድረግ ስራዎችን ሲሰሩ እንደነበር ነው የተመለከትነው ከአርሰናል ጋር በተያያዘም። ሌላኛው አርሰናል በአማካይ ቦታ ላይ ምናልባት የሳንድሮ ቶናሊ ጉዳይ የማይሳካላቸው ከሆነ በማንቸስተር ዩናይትድ የሚፈለገውን የዌስትሃም ዩናይትዱን ማቴዎስ ፈርናንዴስን ለማስፈረም ጥረት ያደርግበታል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። የሊቨርፑል ጉዳዮችን እንንገራቸው። ዲቮክ ኦሪጊ ጫማውን ሰቅሏል። የቀድሞው የሊቨርፑል የፊት መስመር ተጫዋች የሆነው ዲቮክ ኦሪጊ ጫማውን መስቀሉን ነው በይፋ ያስታወቀው። በትልቅ ደረጃ ተጫውቼም ትልቅ ዋንጫን በማሸነፍ ህልሜንም ኖር ያለው አሁን ላይ ተልእኮ ያብቅቷል ሲል ዲቮክ ኦሪጊ በማህበራዊ ትስስር ገጾም ይፋ አድርጓል። የ31 ዓመቱ ኦሪጊ በሊቨርፑል የፕሪሚየር ሊግና የቻምፒየንስ ሊግ ዋንጫዎችን ማሸነፉ ይታወሳል። በተለይ በርካቶች የሚያስታውሷቸው በሊቨርፑል ቤት ታሪክ የሰሩ ጎሎች እንዳሉት ይታወቃል። ለምሳሌ ያክል ከቶተንሃም ሆትስፐርስ ጋር በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ ያስቆጠረው ጎል፣ ከዛ ውጭ ከኤቨርተን ጋር በመጨረሻዎቹ ሽርፍራፊ ሰከንዶች እንግዲህ 1-0 እንዲያሸንፉ ያደረገችዋን ወሳኝ ጎል ያስቆጠረበትን ኢንሲደንቶች ወይም አጋጣሚዎች በርካቶች ያስታውሱታል። ነገር ግን በጣም በርከት ያሉ አስተዋጽኦችን ለሊቨርፑል ማድረጉን የምናስታውሰው ነው። በአጠቃላይ የአውሮፓ ቻምፒየንስ ሊግን፣ የእንግሊዝ ፕሪሚየር ሊግን ማሳክቷል። በተጨማሪም የኤፍኤ ካፕን፣ የሊግ ካፕን፣ የክለቦች ዓለም ዋንጫንና የዩኤፋ ሱፐር ካፕንም ጭምር ማሳካት ችሏል። በ31 ዓመቱም ከእግር ኳሱ ዓለም ራሱን ማግለሉን ይፋ አድርጓል ዲቮክ ኦሪጊ። ሊቨርፑሎች ለዳርዊን ኑኔዝ ጥያቄ ካቀረቡ 8 ክለቦች መካከል አንደኛው ናቸው ብሏል ግሬም ቤይሊ ባወጣው መረጃ። ይህም በርካቶችን እያስገረመ ነው። ምክንያቱም ሊቨርፑል ዳርዊን ኑኔዝን የሸጠው ጥሩ ስላልነበረ ነው። ምርጥ ተጫዋች እንዳልሆነ 3 ዓመታት ሙሉ ደግሞ አሳይቷል ብለው በርካታ የሊቨርፑል ደጋፊዎች ያምናሉ። እናም ደግሞ አሁን ላይ ሊያስፈርሙ የመጡበት መንገድ በርካቶችን እያስገረመ ነው። ምክንያቱም የተለወጠ ነገር የለም። በሳዑዲ ፕሮ ሊግ አል ሂላል እንኳን ሳይፈለግ ነው እየተሰናበተ የሚገኘውና ያንን ነገር ግን ሊቨርፑል ለማስፈረም መሞከሩ በርካቶችን አስገርሟል። ሊቨርፑል በዚህ የውድድር ዘመን ዳርዊን ኑኔዝን በነጻ አስፈርሞት ከዛም በአመቱ የመጀመሪያው ወይም ደግሞ የቻምፒየንስ ሊግ ጨዋታዎች ላይ ምናልባት አሌክዛንደር ኢሳክ ቢጎዳና ዳርዊን ኑኔዝ የመጫወት እድልን አገኘ ቢባል እንኳን ወይም ቋሚ ሆኖ ጀመረ እንኳን ቢባል እንግዲህ የአጨራረስ ጉድለቱን በምን መልኩ ሊቀርፉ ታስበዋል የሚሉ ጉዳዮች በትልቁ የሚያስነሳ አይነት ዝውውርን ለማድረግ ነው ሊቨርፑል እንቅስቃሴ እያደረገ እንደሚገኝ ትልልቅ የሚባሉ የመረጃ ምንጮችም ሀሳቦቻቸውን እያጋሩ የሚገኙት። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ ማንኛውም ክለብ ለአሌክሲ ማካሊስተር ደህናና የሚያዋጣ ገንዘቦችን የሚያቀርብ ከሆነ ሊቨርፑልን ተጫዋች የማይሸጡበት ምንም አይነት ምክንያት እንደሌላቸው እየተናገሩ ይገኛሉ። ተጫዋች ይሸጣሉ ተብሎ በገበያው ላይ ከሚገኙ ተጫዋቾች መካከል አንደኛው ነው። ነገር ግን ሊቨርፑሎች ይህንን ተጫዋች አሳልፎ ለመስጠት ግን የግዴታ በጣም ጥሩ የሚባል ገንዘብን ማግኘት ይጠበቅባቸዋል ብሏል ቤን ጃኮብስ በተናገረው ሀሳቡ ላይ። ስለዚህም ይህንን ተጫዋች ማግኘት የሚፈልግ በተለይ ከሪያል ማድሪድ ጋር በትልቁ ስሙ የሚነሳ ተጫዋች እንደሆነ ይታወቃልና ይህንን ተጫዋች እንግዲህ ማስፈረም የሚፈልጉ ከሆነ ግን በጣም ጥሩ የሚባል ገንዘቦችን ማቅረብ እንዳለባቸው ነው በሊቨርፑል በኩል የመረጃ ምንጮቹ ይፋ ያደረጉት። የማንቸስተር ሲቲን ጉዳዮች ደግሞ እንንገራቸው። ማንቸስተር ሲቲ ለኤሊዮት አንደርሰን በቅርቡ ወደ ኖቲንግሃም ፎረስት የሚላክ አዲስ ይፋዊ ጨረታን እያዘጋጁ እንደሆነ ይፋ ተደርጓል የሚል መረጃም ተነግሯል። ስለዚህ ማንቸስተር ሲቲ ከመጋቢት ወር ጀምሮ ውድድሩን ለወራት ከመራ በኋላ ስምምነቱን እንደሚያጠናቅቁ አሁን ላይ በሙሉ የራስ መተማመን ላይ ናቸው። ማንቸስተር ዩናይትድ አሁንም ይፈልጋል፣ ነገር ግን ሲቲ የተሻለ ተስፋ እንዳለው ነው ፋብሪዚዮ ሮማኖ ይፋ ያደረገው። ስለዚህ ማንቸስተር ሲቲ በቅድሚያም ይህንን ተጫዋች የማስፈረም እድሉ በጣም ሰፋ ያለ እንደሆነ የሚያሳዩ መረጃዎች እየወጡ ነው። ስለዚህም ለኤሊዮት አንደርሰን
በጣም የቀረበው ቡድን ማንቸስተር ሲቲ መሆኑ እየተረጋገጠ ይገኛል። በጣም ጥሩ የሚባል ገንዘብንም በቀጣይ ለማቅረብ ዝግጁ እንደሆኑ ነው የተነገረው። ቶተንሃም ሆትስፐርሶች ሳቪኒሆን በ60 ሚሊዮን ፓውንድ አካባቢ ለማስፈረም በሚደረገው ንግግር ወደፊት እየገሰገሱ ይገኛሉ። ቶተንሃም ሆትስፐርሶች ሳቪኒሆን ለማስፈረም ጥሩ መንገድ ላይ እንደሆኑ ጭምር ነው የመረጃ ምንጩ ይፋ ያደረገው። ማንቸስተር ሲቲ በክረምቱ የተጫዋቾች የዝውውር መስኮት አዲስ የመስመር ተጫዋች ለመግዛት ገበያው ላይ ይገኛል። ከሚገመግሟቸው ተጫዋቾች መካከልም የኤቨርተኑ ሌሌማን እንጃ ይገኝበታል። በሌላ በኩል ከተጨማሪ ክፍያዎችና ቦነሶች ጋር የቀረበውን የቶተንሃም የዝውውር ጥያቄ መዋቅርንም በተመለከተ ከክለቡ ጋር ንግግሮች እየተደረጉ እንደሚገኙ ነው ሜል ስፖርት የተባለው የመረጃ ምንጭ ይፋ እያደረገ የሚገኘውና ማንቸስተር ሲቲ በዚህ መልኩ ተጫዋቾቹን እንዲሁ ሊሊማን እንጃን ለማናገርም ፍላጎት አላቸው። የሚያስገርመው ነገር ግን ከማንቸስተር ዩናይትድ ጋር ሌላ ፉክክር ውስጥ ይገቡበታል ተብሎ የሚታሰብ ተጫዋች ነው። ምክንያቱም ሊሊማን እንጃይም ባለፉት ጥቂት እንግዲህ የዝውውር መስኮቶች ከማንቸስተር ዩናይትድ ጋርም በትልቁ ስሙ ሲነሳ እንደነበር የምናስታውሰው ነው። ሌላኛው ከወደ ጣሊያን በተለይ ቱቶ መርካቶ ዌብ የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ማንቸስተር ሲቲ ማርኮ ፓይስትራን የማስፈረም ሙሉ ስልጣን እንዳለው ይነገራል። ምክንያቱም ተጫዋቹ የማንቸስተር ሲቲን ፕሮጀክት በእጅጉ ያደንቀዋል ተብሏል። ማርኮ ፓይስትራም አሁን ላይ ማንቸስተር ሲቲዎች የዝውውር ጥያቄ ካቀረቡለት ተጫዋቹ ኢንተር ሚላን ያቀረበለትን ጥያቄ ጭምር ውድቅ ለማድረግ ዝግጁ ነው ተብሏል። ስለዚህ ተጫዋቹም ከሌሎች ክለቦች ይልቅ በሲቲ ፕሮጀክት ላይ በጣም መማረኩን የሚያሳዩ መረጃዎችን ቱቶ መርካቶ የተባለ የመረጃ ምንጭ ይፋ እያደረገ ነው። ስለዚህ ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም በጣም ትልቅ ውጥረት ማድረግ የሚችሉ ከሆነ ተጫዋቹን የማግኘት እድላቸው በጣም ሰፋ ያለ እንደሆነ የሚያሳዩ መረጃዎች ይፋ ተደርገዋል። ቸልሲን የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ታይሪክ ጆርጅ ቸልሲ በቋሚ ዝውውር ለመልቀቅ ዝግጁ ነው። ምክንያቱም በዋናው ቡድን የመጫወት እድልን ማግኘት እንደሚፈልግ ነው የተነገረው። ተጫዋቹ ከተሸጠም ለቸልሲ ንጹህ ትርፍ ይሆናል ተብሎ ይታሰባል። ምክንያቱም ከአካዳሚ የወጣ ተጫዋች ከመሆኑ ጋር በተያያዘ ነገር ግን ቸልሲዎች ይህንን ተጫዋች ሊለቁ የሚችሉበት እድል ሰፊ እንደሆነ ነው ዘ አትሌቲክ መረጃውን ያጋራው። ማይክ ፔደርሰን በቀጣይ የቼልሲ የግብ ጠባቂዎች ቡድን አካል ሲሆን ከሮበርት ሳንቼዝ ጋርም ትልቅ ፉክክርን ያደርጋል ተብሎ እንደሚታሰብ ሳይመን ጆንሰን መረጃውን ይፋ አድርጓል። የዘ አትሌቲኩ ዘጋቢ ቼልሲ ልክ እንደ ባለፈው ዓመት አክሰል ዲሳሲን ለመሸጥ ይሞክራል። ከብዙ ክለቦች አሁንም ፍላጎቶች እየመጡለት እንደሆነ መረጃው ያሳያል የዘ አትሌቲክ መረጃም። ስለዚህም አክሰል ዲሳሲን ለመሸጥም ዝግጁ ናቸው። ሌላኛው ከቼልሲ ጋር ከሰማናቸው መረጃዎች መካከል በገበያው ላይ ከሚገኙ ጥሩ የክንፍ መስመር ተጫዋቾች መካከል አንደኛው በዚህ የክረምት የተጫዋቾች የዝውውር መስኮት ከኤሲ ሚላን ጋርም እንደሚለያይ ያረጋግጠው ራፋኤል ሊያውን ለማስፈረም የ60 ሚሊዮን ዩሮ የዝውውር ጥያቄ ለኤሲ ሚላን አቅርበዋል የሚል እየተነገረ ነው። ቼልሲዎች ለኤሲ ሚላን 60 ሚሊዮን ዩሮ ማቅረባቸውን ነው የመረጃ ምንጩ ይፋ ያደረገው። ስለዚህም ቼልሲ ቀዳሚው ክለብ ሆኗል ለዚህ ተጫዋች ይፋዊ እንቅስቃሴን በማድረግ። ሪያል ማድሪዶች ማርኮ ኮሬያን እና እንዲሁ ኤንዞ ፈርናንዴዝን ለማስፈረም ምናልባት ንግግሮችን ሊጀምሩ ይችላሉ። ሪያል ማድሪዶች ማርኮ ኮሬያን ለማስፈረም ወደሚደረገው ፉክክር ሊቀላቀል ይችላል ተብሏል። ባርሴሎና እና አትሌቲኮ ማድሪድም እንዲሁ ፍላጎት አላቸው። ዋጋው ወደ 40 ሚሊዮን ዩሮ አካባቢ ሊሆን እንደሚችልም ነው ማርካ የተባለ የመረጃ ምንጭ የተነገረው። ሌላኛው ከዚሁ ጋር በተያዘ ሪያል ማድሪድ ኤንዞንም ለማስፈረም የውስጥ ፍላጎቶች እንዳሏቸው ነው ለኤንዞ ፈርናንዴዝ የቅርብ የመረጃ ምንጭ ያረጋገጡት ሲል ኬረን ጊል መረጃውን አጋርቷል። ስለዚህ ሪያል ማድሪዶች በእነዚህ የቼልሲ ተጫዋቾች ላይ ትልቅ ትኩረቶችን በቀጣይ ሳምንታት ማድረጋቸው የሚቀር አይመስልም። በተለይ ኤንዞ ወደ ሪያል ማድሪድ በሚያደርገው ዝውውር ላይ ግልጽ የሆነ የታወቀ ነገር የለም። ማድሪድ አሁንም በተጫዋቹ ላይ ፍላጎት አለው የሚሉ መረጃዎች ከእንግሊዝም እንዲሁ ደግሞ ከስፔንም የሚወጡ የመረጃ ምንጮች ይፋ ያደረጉት ቢገኙም እስካሁን ግን የተደረገ ምንም አይነት ይፋዊ እንቅስቃሴ የለም። ነገር ግን አሁንም ቢሆን ቼልሲንን ተጫዋች ለማስፈረም ግን ጥረቶችን ማድረጉን ይቀጥላል ተብሎ ነው የሚታሰበው። ትልልቅ ክለቦች ለሞርጋን ሮጀርስ እየተንቀሳቀሱ ነው። አዲስ ነገር በቅርቡ ይኖራል ሲል ፋብሪዚዮ ሮማኖ ይፋ አድርጓል። በተመሳሳይ መረጃ ቼልሲ በሞርጋን ሮጀርስ ላይ የረጅም ጊዜ ፍላጎት እንዳላቸውና ለቪላ ደግሞ ቅርብ የሆነ ምንጭም በዚህ ክረምትም ቼልሲ እንደገና በዝውውር የሚገፉበትንም ነገር ይጠብቃሉ ሲልም ጭምር የተናገረው። ስለዚህ እንደዛ አትሌቲክ መረጃ ከሆነ ከአርሰናል በተጨማሪ ቼልሲ ለሞርጋን ሮጀርስን ለማስፈረም በጣም በትልቁ እንቅስቃሴዎችን የሚያደርጉበት የዝውውር መስኮት ይሆናል ተብሎ ይታሰባል። ነገር ግን ለቼልሲ በጣም ትልቁ እንቅፋት ሊሆን የሚችለው ይህንን ተጫዋች ለማስፈረም በሚያደርገው ጥረት ላይ ትልቁ እንቅፋት ሊሆን የሚችለው የቼልሲ በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን አለማግኘት ነው። ያ ነገር ምናልባት እንቅፋት ሊሆንባቸው እንደሚችል የቼልሲ መረጃ ምንጮች ይናገራሉ። ኬረን ጊል
ከዚህ በፊት እንግዲህ ኤንዞ ማሬስካ ክለቡ እንዳባረረው በርካቶች ያምኑ ነበር። ነገር ግን እውነታው ከዚህ የራቀ እንደሆነ ቢቢሲ አገኘውት ያለውን መረጃም ይፋ አድርጓል። ኤንዞ ማሬስካ ቀድሞውኑ ከሲቲ ጋር በውስጥ ንግግሮችን ጨርሶ መውጣቱን ነው ቢቢሲ የተባለው የመረጃ ምንጭም የማንቸስተር ሲቲ ዘጋቢ ሻሞን ሐፊዝ እና አሁንም እዛው የሚሰራው የቼልሲ ዘጋቢ ኒዘር ኪንሴላም የዘገቡት። ማንቸስተር ሲቲ እና ቼልሲ ኤንዞ ማሬስካ ፔፕ ጓርዲዮላን ስለመተካቱ አሁንም ቢሆን በድርድር ላይ እንደተጠመዱ የሚታወቅ ጉዳይ ነው። ጓርዲዮላ በዋንጫዎች የተሞላ 10 ዓመታትን በኃላፊነት ካሳለፈ በኋላ ከሲቲ አሰልጣኝነቱ እንደሚለቅ በሜይ 22 ያሳወቀ ሲሆን ማሬስካ እሱን ለመተካትም ግንባር ቀደም እጩ ሆኖ በፍጥነት ተለይቷል። የሁለቱም ክለቦች ከፍተኛ አመራሮች ለማሬስካ ስለሚከፈለው የካሳ ክፍያ ፓኬጅ እየተወያዩበት በመሆኑ ድርድሩ የላቀ ደረጃ ላይ ደርሷል የሚል መረጃም በትልቁ እየተነሳ ይገኛል። ቼልሲዎች ማሬስካ እስከ 2029 ድረስም ከክለቡ ጋር ውል የነበረው በመሆኑና በ6 ወር ብቻ በመልቀቁ ምክንያት በመልቀቂያ ውሉ ድንጋጌ መሰረትም የካሳ ክፍያ ይገባናል ብለው ቼልሲዎች አምነውበታል። የለንደኑ ክለብ የህግ አማራጮችንም እየመረመረ የሚገኝ ሲሆን የካሳ ክፍያ እንዲፈጸምለትም ነው የሚጠብቀው። ሆኖም ግን የክፍያው መጠን ምን ያክል ሊሆን እንደሚችል ወይም ደግሞ ጉዳዩ መቼ እልባት ሊያገኝ እንደሚችል ግን እስካሁን የተረጋገጠ ነገር የለውም። ማሬስካ ሲቲ የሶስትዮሽ ወይም ትሬብልን ዋንጫ ባሸነፈበት የ2022-23 የውድድር ዘመን የጋርዲዮላ ረዳት የነበረ ሲሆን ወደ ዋና ቡድን ከመቀላቀሉ በፊትም በክለቡ አካዳሚ ውስጥም ቁልፍ ሚናዎችን ተጫውቷል። እናም የቼልሲ አሰልጣኝ ሆኖ ከፔፕ ጓርዲዮላ ጋር ስለ ማንቸስተር ሲቲ አሰልጣኝነትም ሲነጋገር እንደነበር ጭምር የተገለጸውና እንግዲህ በርካታ የቼልሲ ደጋፊዎች ይህንን አሰልጣኝ ቼልሲ ያሰናበተው ብሎ ቢያስቡም ቢቢሲ ያገኘውት ያለው መረጃ ግን ኤንዞ ማሬስካ ራሱን ለማንቸስተር ሲቲ አመቻችቶ እንደወጣም የሚያሳዩ መረጃዎችን ነው በስፋት እየተናገሩ እንደሚገኝ የመረጃ ምንጮቹ የጠቆሙት። ሪያል ማድሪድን ደግሞ እንመልከት። ጋዜጠኛ ሳንቲ አውናና በርካታ ታማኝ የጀርመን መገናኛ ብዙሃን እንደዘገቡት ማይክል ኦሊሴ በባየር ሚኒክ የመቆየት እድሉ እጅግ ሰፊ ነው። ተጫዋቹ በአሁኑ ወቅት ከክለቡ የመልቀቅ ፍላጎቶች እያሳየ አይደለም። ባየር ሚኒክም ተጫዋቹን የመሸጥ እቅድ እንደሌለው ነው የተነገረው። ምንም እንኳን በፈረንሳይ ካምፕ ውስጥ ኬሊያን ኤምባፔ፣ ኦሪዮል ሹዋሜኒ እነዚህ ተጫዋቾች እንግዲህ ያናግሩታል ተብሎ እየተጠበቀ ይገኛል። እሱን ለማግባባትም ጥረቶችን እያደረጉ እንዳለ የሚያሳዩ ነገሮች ናቸው ያሉት። ፈረንሳዊው የክንፍ ተጫዋች ማይክል ኦሊሴ ከባየር ሚኒክ ጋር እስከ 2029 የሚያቆይ ኮንትራት ያለው እንደሆነ ይታወቃል። በውሉ ላይ ምንም አይነት የውል ማፍረሻ እንዳልተካተተበት ነው ሳንቲ አውና መረጃውን ይፋ ያደረገው። ታዋቂው የፈረንሳይ ጋዜጣ ሌኪፕ እንደዘገበው ሪያል ማድሪድ የፈረንሳዊውን ተከላካይ ኢብራሂማ ኮናቴን ዝውውርም በዛሬው ዕለት ይፋ እንደሚያደርግ ነው የተገለጸው። ዝውውሩ በዛሬው ዕለት ይፋ ይደረጋል። ኮናቴ ከሪያል ማድሪድ ጋርም እስከ ሰኔ 2030 የሚያቆይ የ4 ዓመታት ኮንትራት እንደሚፈርም ነው የተናገረው ሌኪፕ የተባለው የመረጃ ምንጭ። ሌኪፕ አያይዞ ደግሞ ስለ ኦሊሴም እንዲሁ ያነሳል። ፕሬዚዳንት ፍሎሬንቲኖ ፔሬስ በጽኑ የሚፈልገው የባየር ሚኒክ ኮከብ ማይክል ኦሊሴን ሲሆን የዝውውር ከተሳካለት በሪያል ማድሪድ ታሪክም ውዱ የዝውውር ውልም ያደርገዋል ተብሎ ይታሰባል። ፍሎሬንቲኖ ፔሬዝ በድጋሚ የክለቡን ፕሬዝዳንት በመሆን መመረጡን ተከትሎ ይህንን ጋላክቲኮ ዝውውር ለማሳካትም በቁርጠኝነት እየሰሩ ነው የሚገኙት። ሪያል ማድሪድ ለፈረንሳዊው የክንፍ ተጫዋች ከ150 ሚሊዮን ዩሮ በላይም ደግሞ ወይም እስከ 80 ሚሊዮን ዩሮ ሊደርስ የሚችል ይፋዊ ጥያቄ ለማቅረብም ዝግጁ ናቸው ተብሏል። በዚህም ዝውውሩ ከተፈጸመ ጁድ ቤሊንጋም ከዶርትሙንድ በ127 ሚሊዮን ዩሮ ከተዘዋወረበት ገንዘብም ከፍተኛ የዝውውር ክብረ ወሰንም ይሰብራል ተብሎ እንደሚታሰብ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። በዚህ መሰረትም ሪያል ማድሪድ ለማይክል ኦሊሴ በጣም ከፍተኛ ገንዘቦችን ሊያቀርቡ ዝግጁ እንደሆኑ የሚያሳዩ ነገሮች አሉ። በተጫዋቹ በኩል ግን እስካሁን የተረጋገጠ ምንም ነገር እንደሌለ ነው የሚያሳዩ መረጃዎችን በትልቁ እየወጡ የሚገኙት። ታዲያም ታማኝ የሚባሉ የፈረንሳይና የስፔን የመረጃ ምንጮች ይህንን ይበሉ እንጂ አንዳንድ የመረጃ ምንጮች ግን ከዚህ የተለየ ሀሳብ እንዳላቸው ነው የሚናገሩት። በተለይ አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ ይህንን ተጫዋች ሳይሆን እየተመለከተ የሚገኘው ሪያል ማድሪድ በትልቅ ዋጋ ለማስፈረም ጥረት እያደረገበት የሚገኘው ተጫዋች ፖርቱጋላዊ ተጫዋች እንደሆነም የሚያሳዩ መረጃዎችን አግኝቻለሁ ሲልም ጭምር ነው የተናገረው። አንድ ለሪያል ማድሪድ ቅርብ የሆነ የመረጃ ምንጭ ነው ያንን ነገር እየተናገረ የሚገኘው። ስለዚህ ከዣኦ ኔቬስ እና ከቪቲኒያ አንዳቸው ናቸው እንጂ ኦሊሴ አይደለም ሲልም ይናገራል ይህ የመረጃ ምንጭ። ፍሎሬንቲኖ ፔሬዝ ደግሞ የአንድ ትልቅ ተጫዋች ዝውውርን ለመጨረስ 150 ሚሊዮን ዩሮ ለመክፈል ዝግጁ መሆኑን ተናግሯል። ስለዚህ ምን ትላለህ የሚል ጥያቄ ለሃቪየር ቴባስ ቀርቦላቸው ነበር። ምላሻቸውን ይሰጣሉ። ፍሎሬንቲኖ ፔሬዝ 150 ሚሊዮን ዩሮ ገደማ ፈሰስ ሊያደርግበት ቃል የገባው ተጫዋች ስምን አላውቀውም፣
ነገር ግን ሁልጊዜም እንደምለው የስፔን እግር ኳስ ገንዘብን ማባከን የለበትም። ሪያል ማድሪድ ይህንን ኢንቨስትመንት የሚያደርግ ከሆነ ዝውውሩ ስኬታማ እንዲሆንና ትልቅ ኮከብም ወደ ሊጉ እንዲመጣ ተስፋ እናደርጋለን። ይሄ ሁሉ የሚሆነው ለስፔን እግር ኳስ መልካም ጥቅምም ሲባል ወይም መልካም ገጽታም ሲባል እንደሆነ አውቃለሁ ሲልም ጭምር ነው የተናገረው። ሃቪየር ቴባስ የላሊጋው ፕሬዝዳንት ናቸው ይህንን ሀሳብ እየሰጡ እንደሚገኝ እየተገለጸ የሚገኘው። የስፔኑ ጋዜጠኛ ሚጌል ሶሪያኖ እንዳረጋገጠው መረጃ ከሆነ ዦዜ ሞሪኒዮ ሉካ ሞድሪች የእግር ኳስ ሕይወቱን ካጠናቀቀ በኋላ የአሰልጣኞች ስብስቡ አባል ወይም ደግሞ ረዳት አሰልጣኝ እንዲሆን ፍላጎቱ አለው ተብሏል። ሞሪኒዮ ወደ ሪያል ማድሪድ የመመለሱ ጉዳይ በእርግጥም በሆነበት ከጫፍ በዚህ ወቅትም ሞድሪች በክለብ ውስጥ ያለውን ታላቅ ተጽዕኖና ልምድም በአሰልጣኝነት እንዲቀጥልበት ከፍተኛ ፍላጎቱ አላቸው። ዦዜ ሞሪኒዮ በ2012 ሉካ ሞድሪችን ከቶተናም ወደ ሪያል ማድሪድ ያስፈረመው አሰልጣኝ መሆኑ ይታወሳል። በሁለቱ መካከል በጣም ጠንካራ የጋራ መከባበርና ጥልቅ ግንኙነትም እንዳለ ጭምር ነው መረጃዎች የወጡት። የሪያል ማድሪድ የማንቸስተር ሲቲውን ተጫዋች እየተመለከተው ነው። ሪያል ማድሪድ ከማንቸስተር ሲቲ በነፃ ወኪልነት የለቀቀውን በርናርዶ ሲልቫን ለማስፈረም የሚደረገው ፉክክርን መቀላቀሉን ካንዴና ሴር ይፋ አድርጓል። ባርሴሎና የዚህ ተጫዋች ፈላጊ እንደሆነ ባለፉት ቀናት ሲነገር እንደነበር እናስታውሳለን። ተጫዋቹ ግን ምንም አይነት ውሳኔ እንዳልወሰነ ከዓለም ዋንጫው በኋላ ሁሉም ነገር እንደሚወሰን መናገሩ ይታወሳል። አትሌቲኮ ማድሪዶችም የበርናርዶ ሲልቫን ፊርማ ለማግኘት በሚደረገው ፉክክር ውስጥ አሁንም እንደ ዋነኛ ተቀናቃኙ አድርገው የሚቆጥሩት ሪያል ማድሪድን እንጂ ባርሴሎናን እንዳልሆነ ነው ማርካ የተባለው የመረጃ ምንጭም ይፋ ያደረገው። ሪያል ሶሴዳድ አዲስ አጥቂ ለማስፈረም እየፈለጉ ሲሆን አይኑን ደግሞ በሪያል ማድሪድ ወጣት አጥቂም ጎንዛሎ ጋርሲያ ላይ አድርጓል። የባስኩ ክለብ ሪያል ሶሴዳድ የወደፊት ተስፋ ያለው ይህንን የ21 ዓመት የስፔን አጥቂም የፊት መስመሩን ለማጠናከርም ተመራጩ እጩ እንዳደረገው ይነገራል። ሪያል ሶሴዳድ ወጣት ተጫዋቾችን አሳድጎ የመጠቀም ጥሩ ታሪክ ያለው ክለብ በመሆኑ ለጎንዛሎ ጋርሲያ በቂ መጫወቻ ጊዜን በመስጠት ለማሳደግ ይፈልጋል። ሪያል ማድሪድ በበኩሉ ተጫዋቹ ሙሉ በሙሉ መሸጥ ባይፈልግም እንግዲህ እንደ ልምዱ ደግሞ የ50 በመቶ የመልሶ መግዣት መብትን በውል ውስጥም በማካተት በቋሚነት ወይም በውሰት ለመልቀቅም ሊስማማ የሚችልበት እድሉ እንዳለ ነው የተነገረው። ጆዜ ሞሪኒዮ ከኢብራሂማ ኮናቴ ጎን የሚሰለፍ ሌላ አንድ ተጨማሪ ምርጥ የሚባል የመሃል ተከላካይ በሪያል ማድሪድ የመከላከል መስመር ላይ ለመጨመር ፍላጎት አለው። በመጀመሪያ የተጫዋቾች ምልመላ ስብሰባ ላይ የተነሱት እጩዎችም ሄስኮ ቫርዲዮል፣ ሚኪ ቫንደቬን እና ሪካርዶ ካላፊዮሪ ናቸው። ሞሪኒዮ እነዚህን ተጫዋቾች በፕሪሚየር ሊጉ ስኬታማ የነበሩ ጠንካራና ብቁ አማራጮች በመሆናቸው በላሊጋም እንዲሁ ስኬታማ መሆን ይችላሉ ብለው እንደሚያምኑ ነው ይፋ የተደረገውና በዚህ መሰረትም የመጀመሪያ ምርጫቸው እነዚህ ተጫዋቾች ናቸው። ሄስኮ ቫርዲዮል በመሃል ተከላካይነትና በግራ ተከላካይነት ቦታዎች ላይ በጣም በጥሩ ሁኔታ መጫወት የሚችል አይነት ተጫዋች ነው። ጆዜ ሞሪኒዮ የተጫዋቹን የመከላከል ጥንካሬና የታክቲክ ተለዋዋጭነትንም በእጅጉ ያደንቁታል። ተጫዋቹ ወደ ሪያል ማድሪድ የመዛወርና ከሞሪኒዮ ጋር የመስራት ፍላጎትም ሊኖረው ይችላል የሚሉ መረጃዎች አሉ። ይሁን እንጂ የዝውውር ሂደቱ የተወሳሰበና እጅግ ከፍተኛ ወጪን ሊጠይቅ የሚችል አይነት ዝውውር ይሆናል ተብሎ ይታሰባል። ካላፊዮሪ በግራ ተከላካይነት ወይም በመሃል ተከላካይነት ቦታ ላይ መጫወት የሚችል አይነት ሌላኛው ተጫዋች ነው። ሞሪኒዮ ተጫዋቹን በሮማ በነበረበት ቆይታም ጀምሮ በሚገባ ያውቀዋል። በአርቴታ ስርም አልፎ አልፎ የመሰለፍ እድሉን ቢያጣም አሁንም ግን አዘውትሮ በመሰለፍ ላይ ይገኛል። ከግቫርዲዮል ጋር ሲነጻጸርም የቀለለና በትንሹ ረከስ ያለ ዝውውር ሊሆንላቸው እንደሚችል ለሪያል ማድሪዶች እየተናገረ ነው። ጆዜ ሞሪኒዮ የተከላካይ መስመራቸውን ከ4 ተከላካዮች ወደ 3 ተከላካዮች በቀላሉ መቀየር የሚችል እንደሚሆን ያምናሉ። ለዚህም ነው እንደ ሪካርዶ ካላፊዮሪና ሄስኮ ቫርዲዮል ያሉ በተለያዩ ቦታዎች ላይ መጫወት የሚችሉ ተከላካዮችን ቀዳሚ ምርጫቸው እንዳደረጉ የሚነገረው። በተጨማሪም እሳቸው የቀኝ መስመር ተከላካዮቻቸው በጣም ወደ ማጥቃት የሚያደሉ በመሆናቸው የግራ መስመር ተከላካይ ቦታ ላይ በመከላከል ልዩ ብቃት ያለው ተጫዋችም በመመደብ የተከላካይ ክፍሉን ሚዛንን መጠበቅ እንደሚፈልጉ ነው ሆሴ ፍሊክስ ዲያዝ መረጃውን ያጋራው። ሪያል ማድሪዶች የዴንማርካዊውን የስፖርቲንግ ሊዝበን አማካይ ሞርተን ዊልማንድን የአጨዋወት ሚዛንና የአመራር ብቃትን በከፍተኛ ሁኔታ ያደንቁታል። ሆኖም ግን በአሁኑ ወቅት ክለቡ ለተጫዋቹ ያለው ፍላጎት በአድናቆት ደረጃ ላይ የተገደበ ቢሆንም እስካሁን ምንም አይነት ይፋዊ ድርድር ወይም ደግሞ የዝውውር እንቅስቃሴ ግን አልጀመሩም። የ28 ዓመቱ የመሃል አማካይ ሞርተን ሆይልማንድ በስፖርቲንግ ሊዝበን ቤት ባሳየው ድንቅ ብቃትም እናም የቡድኑ መሪነትም ስነ ልቦና የበርካታ ታላላቅ የአውሮፓ ክለቦችን ትኩረትም መሳብ ችሏል። ሪያል ማድሪድ ተጫዋቹን የመሃል ክፍሉን ሚዛንን ለመጠበቅ ሊጠቀምበት የሚችል ጥሩ አማራጭ አድርጎ ቢመለከተው በአሁኑ ሰዓት ግን ጉዳዩ ከፍላጎትና ክትትል የዘለለ ደረጃ ላይ እንዳልደረሰ ነው ሳንቲ አውና መረጃውን ይፋ ያደረገው።
በፕሪሚየር ሊጉ አዳዲስ ነገሮችን ልንመለከት እንደሆነ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። በሚቀጥለው የእንግሊዝ ፕሪሚየር ሊግ የውድድር ዓመት አዳዲስ የዳኝነት ሕጎችን እንደምንመለከት ነው ይፋ የተደረገው። በቀጣይ የሚደረጉ የዳኝነት ውሳኔ ሕጎች ሰዓትን ለመቆጠብ በማሰብ መሆኑን የተገለጸው ቡድኖች ኳስ መልሶ ለመጀመር የሚያዘገዩ ከሆነም ለተቃራኒ ቡድን የማዕዘን ምት ይሰጣል ተብሏል። የእጅ ውርወራን የሚያዘገዩ ከሆነ ውርወራውን ሌላኛው ቡድን ያገኘዋል። ተቀያሪ ተጫዋቾች ሜዳውን በ10 ሰከንድ ውስጥ ለቀው የማይወጡ ከሆነም ተቀያሪው ተጫዋች በ1 ደቂቃ ቆይቶ ወደ ሜዳ እንዲገባ ይደረጋል። በዚህ ምክንያትም ቡድኑ ለ1 ደቂቃ በ10 ተጫዋቾች እንዲጫወትም የሚደረግበት አሰራር እንዳለ ነው የተገለጸውና በሚቀጥለው የውድድር ዓመት በ2026/27 የውድድር ዓመት በተወዳጁ እንግሊዝ ፕሪሚየር ሊግ አዳዲስ ሕጎችን ልንመለከት የምንችልበት እድል ሰፊ እንደሆነ ነው የተነገረው። ፔፕ ጓርዲዮላ ዘጋቢ ፊልም ይሰራላቸዋል ተብሏል። የአሰልጣኝ ፔፕ ጓርዲዮላ የመጨረሻ 2 የውድድር ዓመታትን የሚዳስስ ዘጋቢ ፊልም ሊቀርብ መሆኑ ተነግሯል። የፔፕ ጓርዲዮላ ዘጋቢ ፊልም ፕራይም ቪዲዮ እንደሚሰራው ነው የተነገረው። እንግዲህ ፊልሙን የመስራት መብቱን ለማግኘትም በርካታ ሚሊዮን ፓውንዶችን ማውጣቱን የተነገረው 4 ክፍሎች እንደሚኖሩት የተገለጸው ዘጋቢ ፊልሙ በዚህ ክረምትም ለተመልካቾች እይታም ይቀርባል ተብሎ ነው የሚጠበቀው። ውድ ቤተሰቦቻችን የፊታችን ሐሙስ ማለትም ከነገም በስቲያ የዓለም ዋንጫው ጅማሮን ያደርጋል። በሜክሲኮና በሳውዝ አፍሪካ ጨዋታ የዚህ የ2026 የዓለም ዋንጫ ጅማሮን እንደሚያደርግ ይታወቃልና ከዓለም ዋንጫ ጋር የተያዙ ጥቂት ጉዳዮችን እንገራችሁ። ቀደም ብዬ መግቢያ ላይ እንደጠቀስኩት የጁሪየን ቲምበርን ጉዳይ ነግሬያችኋለሁ። ከዓለም ዋንጫ ውጭ መሆኑ ተረጋግጧል። የኔዘርላንድ ብሔራዊ ቡድን የመስመር ተጫዋች የሆነው ጁሪየን ቲምበር ከዓለም ዋንጫ ውጭ መሆኑ የተረጋገጠ ተጫዋች ነው። ተጫዋቹ በጉዳት ምክንያት ከውድድር ዓመቱ ውጭ መሆኑን የኔዘርላንድ ብሔራዊ ቡድንም ይፋ አድርጓል። በምትኩ የሰንደርላንዱን ተጫዋች ጌት ሩይዳን ለኔዘርላንድ ብሔራዊ ቡድን ጥሪ ደርሶታል። ኔዘርላንድ በዓለም ዋንጫው ከጃፓን ከስዊድን እና ከቱኒዚያ ጋርም ተደልድላለች። በተለይ አሁንም ቢሆን ገርትሩዳን ነው አሰልጣኝ ሮናልድ ኪውመን መጥራትን ምርጫቸው ያደረጉት የጁሪየን ቲምበርን ጉዳት ተከትሎ አሁንም ቢሆን የሊቨርፑሉን ተጫዋች የሆነውን ጀረሚ ፍሪምፖንግን ለመጥራት ፍላጎት አላሳዩም። በተለይ ተመሳሳይ ቦታ ላይ የሚጫወቱ ተጫዋቾች እንደሆኑ ይታወቃል የጁሪየን ቲምበር እና እንዲሁ ደግሞ አሁን ላይ ያለው የሊቨርፑሉ ተጫዋች የሆነው ጀረሚ ፍሪምፖንግ። ነገር ግን አሁንም ቢሆን ጀረሚ ፍሪምፖንግን ከመጥራት ገርትሩዳን ከሰንደርላንድ እንደጠሩ ነው ሮናልድ ኪውመን የመረጃ ምንጮቹ እያሳዩ የሚገኙት። ሌላኛው ከዓለም ዋንጫ ጋር በተያዙ ሌሎች በርካታ የሚነሱ ጉዳዮችም እንዲሁም ይኖራሉ። ከነዛ መካከል አንደኛው በዓለም ዋንጫ ላይ ይደምቃሉ ተብለው የሚጠበቁ ታዳጊ ተጫዋቾችን በጥቂቱ ለመመልከት እንሞክር። ውድ ቤተሰቦቻችን የ2026 የፊፋ የዓለም ዋንጫ በታላቅ የእግር ኳስ ከዋክብት መካከል የሚደረግ ፍልሚያ ብቻ ሳይሆን በዓለም አቀፍ መድረክ ላይ ደምቀው ለመታየት ዝግጁ የሆኑ አዳዲስ ፊቶችን አዳዲስ ባለተሰጦችም የተሞሉ ታዳጊዎች የሚታዩበት ውድድር ጭምር ነው። የሜክሲኮ ጊልቤርቶ ሞራ በ17 ዓመት ከ7 ወር ዕድሜው በዚህ ውድድር ትንሹ ተጫዋች ነው። ይህንን ታዳጊ በመከተል የቼክ ሪፐብሊኩ አማካይ የሆነው ሁጎ ሰቹሬክ የሚገኝ ሲሆን ለብሔራዊ ቡድኑም ወሳኝ ሚና ይጫወታል ተብሎ ይጠበቃል። የስፔኑ ላሚን ያማልም በዚህ ውድድር ላይ እጅግ ብዙ እየተወራላቸው ከሚገኙ ወጣት ተጫዋቾች መካከል አንደኛው ነው። እድሜው ገና 18 ዓመት ቢሆንም በትልቅ የእግር ኳስ መድረክ ላይ ልምድ ያለው በመሆኑ በውድድሩ ላይ ከፍተኛ ተጽዕኖ ያሳድራሉ ተብለው ከሚጠበቁት ግንባር ቀደም ስሞች መካከል አንደኛው ነው ላሚን ያማል። የኢኳዶሩ አማካይ የሆነው ኬንድሪክ ፓዬዝ፣ የስፔኑ ተከላካይ የሆነው ፓው ኩባርሲ፣ የክሮኤሺያው ተጫዋች የሆነው ሉካ ቩስኮቪች እናም የኮት ዲቫሩ የፊት መስመር ተጫዋች የሆነው ያን ዲያማንዴ እነዚህ በታዳጊነት የምንመለከታቸው ተጫዋቾች ናቸው። በዘንድሮ የዓለም ዋንጫ ላይ በትልቁ ይደምቃሉ ተብለው በርካታም የመጪው ጊዜ የእግር ኳስ ከዋክብት የሚሳተፉበት በዚህ ውድድር የትኛውም ወጣት ተጫዋች አቅሙን ወደ ዓለም ዋንጫም ስኬትም መቀየር የሚችልበትን እድል ያገኛል ተብሎ ይታሰባልና በትልቁ በርካቶች የሚጠብቁት ነው። አፍሪካ የ2022 የኳታር ዓለም ዋንጫ እስከሚመጣ ድረስ የመድረኩ ተሳትፎ ታሪኳም በሩብ ፍጻሜ የተገደበ እንደነበር የምናስታውሰው ነው። የዋሊድ ሬግራጋዊ ቡድን ሞሮኮ ታላላቆቹን ሀገራት ጥላ እስከ ዓለም ዋንጫው ግማሽ ፍጻሜ ግን ተጓዘች። በፀሐይ መውጫም ለተሰየመችው ሀገር በእግር ኳስ ፀሐይ ወጣላት። እንደ አውሮፓውያኑ አቆጣጠር ህዳር 1998 ስፔን ውስጥ ከስደተኛ ቤተሰቦች የተወለደው አችራፍ ሀኪሚ የዚህ ግዙፍ ታሪክም ተጋሪ እንደሆነ በርካቶች ያምናሉ። በጎዳና ንግድ ላይ የሚተዳደሩት አባቱን ጨምሮ ቤተሰቦቹ ኑሮን ለማሸነፍ ደፋ ቀና ብለው ሲታትሩ የወጣቱ ተከላካይ እህል ውሃም ግን እግር ኳስ ሆነ። ገና በ8 ዓመት ዕድሜው በግዙፉ የሪያል ማድሪድ ቡድን ውስጥም አካዳሚ መንገዱን የጀመረው ሀኪሚ ፍጥነቱ፣ የማጥቃት እንቅስቃሴዎቹ፣
ማገዙንና ሁለገብ መሆኑ በ17 ዓመቱ በትልቅ ደረጃ እንዲጫወት እድል ፈጠረለት። ጀርመን ቦሩሲያ ዶርትመንድ፣ ጣሊያን ኢንተር ሚላን፣ ኋላ ላይም በዓለም እግር ኳስ የራሱን አሻራ እያሳረፈ የሚገኝበትን የወቅቱን ኃያል ክለብ ፓሪስ ሰን ዠርሜንን ተቀላቀለ። በእርግጥም ሀኪሚ ለስፔን ምድር እንደመወለዱ ለአሮሃዎቹን እኩል የመጫወት እድል ነበረው። ነገር ግን ከቤተሰቦቼ ጋር የነበረው ትስስር ጥልቅ ነበርና የእትብታቸው መቀበሪያን ወክሎ መጫወትን መረጠ። ይህ መንገድ ሀኪሚን ወደ 2022 ካታር ዓለም ዋንጫ ያደርሰዋል። በዛ ዓለም ዋንጫ የሞሮኮ ብሔራዊ ቡድን ለአፍሪካም እንዲሁ ለአህጉሩ በአጠቃላይና ለአረቡ የዓለም ክፍልም አንድ ስጦታን አበረከተ። ወደ ዓለም ዋንጫው ግማሽ ፍጻሜ ዘለቁ። በታሪክም ያ ታሪክ የሞሮኮም ሆነ የአፍሪካን እግር ኳስም ጥቅል ምልከታን እስከ ወዲያኛው የቀየረ ነው። የአችራፍ ሀኪሚ አስተዋጽኦ በቡድን መሪነት ብቃት፣ በግል ስብዕናም ብሎም ደግሞ ውጤታማ በሆነ አቋም የሚያበረከተው አስተዋጽኦ የማይተካ ነበር። ስፔን ብሔራዊ ቡድን ላይም ያስቆጠራት የመጨረሻ መለያ ምትም የምትዘነጋ በጭራሽ አይደለችም። ጉዞው እስከ ፍጻሜ ባይዘልቅም ታሪክ ሁሌም ሞሮኮን ከዚህ ክስተት ጋር አስተሳስሮ ያስታውሳታል። የቀደሙ አመለካከቶችን ፉርሽ በማድረግም በዓለም ዋንጫው አዲስ ምዕራፍን እየገለጠ ነው። እግር ኳስ ትላንትን ያሽራል። ማንነትን፣ ባህልን እና ታሪክን ማስታወቂያ አንድ መንገድ ሆኖ ይወጣል። በአችራፍ ሀኪሚ መንገድም ጥልቅ የቤተሰብና የሀገር ፍቅር ጽናት ወድቆ መነሳትንና እንዲሁ ከራስ አልፎ ደግሞ ለድፍን አህጉርም ኩራት የመሆን ምልክትንም እንደተዘረጋ ጭምር የሚያሳዩ ናቸው። በዓለም ዋንጫ እነዚህን መሳይ ትዝታዎችም በርካቶች የሚያስታውሱት ጉዳይ እንደሆነ ነው እየተገለጸ የሚገኘው ከዓለም ዋንጫው ጋር በተያያዘ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ ቆይታችሁንም ከኛ ጋር ስታደርጉ የቆያችሁ በሙሉ እጅግ ላቅ ያለ ምስጋናዬን ለእናንተ ማቅረብ እወዳለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ሳደርግ ቆይቻለሁ። ምሽት ላይ በሚኖሩን ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች የዝውውር መረጃዎችን አካተን በስፋት የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ከኛ ጋርም ስለነበራችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም በአክብሮት ተመኘሁኝ።